የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ እንመኛለን። ወደ ቀጣይ እንግዳችን አልፋለሁ። በቅርቡ የመገናኛ ብዙሃን ሰፊ ሽፋን ያገኘው በተለይ በጣሊያን ሀገር የምትኖር ኢትዮጵያዊት የአጊቱ ጉደታ ጉዳይ ነው። ከቤተሰቦች መሃል ወደዚህ ጠራ አድርጌ እስኪ በዚህ ጉዳይ ላይ እናውራ ብያለሁ። ወይዘሮ ቤተልሄም እንግዲህ ከአሜሪካን ወደ ኢትዮጵያ መጥተው ስላገኟቸው ከሳቸው ጋር ትንሽ ቆይታ ይኖረኛል። መጀመሪያ በሆነ ሁሉ በጣም አዝነናል። አመሰግናለሁ። አይዟችሁ ተጽናኑ። Thank you። ብዙ እንግዲህ በተለይ ስለ አጊቱ የሰማነው ከሞተች በኋላ ነው። በትክክል ለምንድነው ከመሞቷ በፊት? ምክንያቱም በጣሊያን የነበራት ህይወት በተለይ በዶቼ ቬሌ ቴሌቪዥን ቪዲዮ ላይ ያየው ሰው እና የሆነ ነገር ሲደርስ ብቻ አይ ይሄን ሁሉ ሰርቷል እንደሚያስብሉ እና እንግዲህ ያው አንዴ የባህልም ጉዳይ አለ፣ ነገሮችን ቶሎ የማራገቡን ጉዳይ ኢትዮጵያ ላይ ትንሽ ዘግየት ይላል፣ ግን ኢንተርናሽናል ሚዲያዎች በጣም ዘግበዋታል። ቆይ አጊቱ የአዲስ አበባ ልጅ ነች? አጊቱ አዲስ አበባ ልጅ ነች። ወለደችው አዲስ አበባ ነው። ስንተኛ ልጅ ነች? ሁለተኛ። ስንት ናችሁ አጠቃላይ? አጠቃላይ 7 ነን። እሷ ሁለተኛ ነች፣ እኔ መጀመሪያ ነኝ። አሁን እርስዎ የሚኖሩት አሜሪካን ሀገር ነው? እሷ ደግሞ ጣሊያን? እሷ ጣሊያን ነው። ሁሉም የቤተሰቡ አባል እንደዚህ ውጭ ነው ያለው ወይስ እዚህም ያሉ አሉ? አይ እዚህም አንድ እህታችን እዚህ አለች እና አብዛኞቻችን ውጭ ነን። አጊቱ ወደ ጣሊያን የሄደችበትን አጋጣሚ ያስታውሳሉ? አዎ እሷ ያው የትምህርት ስኮላርሺፕ አገኘች፣ በቸርቻችን በኩል አገኘች። እድገቷም ውልደቷም እዚህ ነው፣ በካቶሊክ ቸርች ነው ታንጻ ያደገችው። ቤተሰብ በሙሉ ካቶሊክ ቸርች ነው የምንሄደው እና ያው ሄደች እዛ የትምህርት እድል አገኘች፣ ተማረች። ከዛ በኋላ ወደ ሀገሯ መጣች። ያው ሁላችንም ታሪኳን እንደምናውቀው ባል ደግሞ ጥሩ ነው እና ያው ከጨረሰች በኋላ ያው እሷ ህልሟ ብዙ ነው። በዚህ በግብርናው ነገር ላይ በምን እንግዲህ ተሳትፋ ያንን ህልሟን ለማሳካት ነው ደፋ ቀና ስትል እንግዲህ ህልፈቷ የተከተለው ማለት ነው። የዶቼ ቬሌውን ዶክመንተሪ ላይ የሰው ጣሊያንኛ በጣም ፍሉዌንት የሆነ በቃ ይሄ የስደተኛ የማይመስል በጣም ቋንቋ ላይ በስደት ብቻ የማይመስል ለመደች። አይ እዚህ ያለች አትችልም ቋንቋ እዛው የተማረች ነው አካባቢ ስትመጣ። ምክንያቱም የተለያዩ ቦታዎች ኖራለች። ያው መጨረሻ ላይ ትረንቲኖ የሚባል የጣሊያን ቦታ እዛ ነው ኖርችው፣ ስቴት መሰለኝ እዛ ነው ኖርችው እና የምትኖርበት ደግሞ ወደዚህ ፍራሴሊንጎ የሚባል ወደ ጣሊያን ወደ ኖርዝ ወደ ሰሜኑ ፓርት ነው። እዛ አካባቢ የሚነገረው አነጋገር ዘይቤው ደግሞ ለየት ይላል እና ሰዎች ይገርማቸዋል። አሁን የጓደኞቿን በጣም በቅርብ ግሩፕ አለኝ፣ ከነሱ ጋር ኮሙኒኬት እናረጋለን፣ ይደውሉልኛል። በተለይ አሁን እሷ ካለፈች በኋላ ደግሞ የበለጠ ልክ እሷን ያገኟት ያህል ይሰማቸዋልና እናወራለን። በቃ እሷ የምትኖርበት ገጠራማው ቦታ ላይ የፍየል እዚህ ሀገር ራሱ በግብርናው ዘርፍ ለመሳተፍ ሀሳብ ነበራት፣ ግን ነገሮች ጥሩ ስላልሆኑ እንደገና እንደሄደች እንግዲህ በጣም ታታሪ እንደነበረች እንደውም ብዙ ህልሞች ሀሳቦች እንደነበሯት ነው እንግዲህ የሚታወቀው። ግን አሟሟቷን በተመለከተ ግልጽ አይደለም። አሁን እናንተ እንደ ቤተሰብ ምን ብላችሁ ነው የምታስቡት? ገዳይ የተባለው ሰው ቀርቧል፣ ግን ደግሞ እሱ ይግደላት እንጂ አጊቱ ዛቻ ይደርስባት ነበረ በዛው ሀገር ጣሊያናዊ። እንደውም ታስሮ እንደተፈታ ያ ሰው አገራችንን ጥለሽ ውጪ ወይንም እንገልሻለን የሚል ነገር ይደርሳት እንደነበርና እንደ ቤተሰብ እናንተ የምታምኑት እውነታውን የተያዘው ሰውዬ ራሱ ነው የገደላት ወይንስ የሆነ ነገር ከጀርባው አለ ብላችሁ ታምናላችሁ? እንደ ቤተሰብ እኔ በግሌ እንኳን አላምንም። በእውነት ያ ሰው እሷን ለዚህ ደረጃ እንደዚህ ለመግደል ደረጃ ደረሰ ብዬ አላምንም። ቤተሰብም አያምንም። በተለይ ደግሞ የተደረገው ነገር 1 አመት በፊት ነው መሰለኝ እቺ ፍራሴሊንጎ የምትባለው ሲቲ እሷ ቤቷም አላት ሻፕ ነገርም አላት። ከዛ ደግሞ ትሬንቶ 14 ኪሎ ሜትር ነው። እኔ ሄጄ አይቼዋለሁ ቦታውን ሁሉ፣ ቤቷንም አካባቢውን ሁሉ በደንብ አይቻለሁ እና ሰዎቹ መልካም ናቸው የሚመስሉት። እንግዲህ
ግን አንድ ወቅት ላይ አንድ አመት በፊት እንደዚህ የዘርዛቻ ይደርስባታል እቺ ጥቁር ምልት ሆኝ እዚህ መጣሽ እዚህ አንቺ you don't belong here እዚህ አትመደቢ ወዳገርሽ ሂጂ ተብሎ በጣም አንድ ሰው በጣም ኮንፍሮንት አድርጓታል በደንብ እና ያንን ለአካባቢ ፖሊስ ሪፖርት አድርጋ ያን ብቻ አይደለም ወጣ ሁሉ ተናግራ ይሄ ነገር ኢሚግራንቶችን ስደተኞችን የሚጎዳ ነገር ነው እና ይሄ ነገር ይጣራልን ይስተካከል ይሄ ነገር እዚህ ሀገር መኖር መስራት መቻል አለብን ብላ የስደተኞች አፍ ነው ሆነችው ከዛስ ሌሎች ስደተኞች ደግሞ አሉ አፍሪካንስ የሚመጡ የአፍሪካ ስደተኞች ከማሊ ከጋና ምናምን የሚመጡትን ስራ ትከፍታለች ስራ ትሰጣቸዋለች እዛው ማለት ነው እና ቤተሰብ በአጠቃላይ ይሄ ስደተኛ ሰውሷን ስራ የሰጠችው ሰው ገደላት ብለን አናምንም መቼም እኛም ሆነን እንደ ቤተሰብ መቼም ኢትዮጵያ መንግስት ቢሆን ተለጣሊያን ያለው የሮም ኢትዮጵያ ኤምባሲ ይሄንን በቅርቡ እንዲከታተልልን በእውነት አጽንተን እንጠይቃለን እኛም እየተከታተልን ነው እንግዲህ በአቅማችን ምክንያቱም የሷ ህልፈት የአንድ ኢትዮጵያዊ ህልፈት አይደለም ስንት ኢትዮጵያውያንን ውጪ የምንኖረው ድኳችን ጠፍቶ ማንንም ድምጻቸውን ሳይሰሙ ስንት ነገር ተደርገው የጠፉ ሰዎችም አሉ ስለዚህ እርስ በርስ መተባበር መደጋገፍ በውጪም በውስጥም ትልቅ እንትን ነውና ትልቁ መልእክቴ እኔ የዚች ልጅን ፍትህ ማግኘት አለብን ቆይ አሁን አጊቱን የገደለው አፍሪካዊ አምኗል እንግዲህ እንደ ሚዲያው አምኗል ገድያለው ነው የሚለው ምክንያቱ ምንድነው ታዲያ ካመነ እንግዲህ ያው ማንኛው ሁላችንም እንዳነበብነው የደሞዝ ጉዳይ ነው ይላል ግን ያበቂ ምክንያት አይደለም አንድን ሰው ለመግደል ዛምኛ ያነጋገርናቸው ሰዎች ጓደኞቿ የቅርብ ጓደኞቿ ነበሩ በእንደዚህ አይነት ምክንያት እንዳልሆነ ይሄ ልጅ ተመላልሶ እንደሚሰራ በመትፈልገው ጊዜ መጥቶ ይሰራል ሲዝናል ይላሉ ዛ ስትፈልገው የሚመጣ ስትፈልገው ደግሞ ትጠራዋለች ያው የኮንትራት ሰራተኛ በቃ እንደዛ ማለት ነው እና ሁሉ ነገር አሟልታለት ሰጣው ነው እና እንደዚህ ያረጋል ብለህም መጠርጠሩ ራሱ ይከብዳል አይደለም አድርጓል ብለህ ከዛው የፍርድ ቤቱ ጉዳይ ምናልባት አመነ ከተባለ የፍርድ ሂደት የለም እንዴ አለ የፍርድ ሂደት ስቲል ያው በመጣራት በኢንቨስቲጌሽን ላይ ነው ያለው ነው የሚሉን እና ሎየሮች አሏት እዛ እነሱ ጋር በቅርብ እየተከታተልን ነው አሁን ድርጅቶች በጣም እንዳሏት ይታወቃል እዛ አንድም እንዴት በአገራችንኛ ቁጭ ብለን እሷ እዚህ መጣ ይሄን ሁሉ ነገር ትይዛለች የሚል ጥላቻም እንዳለ ነው ምን ሰማውና ከዛ አንፃር ንብረቷን ሀብቷን በተመለከተ ምንድነው ጣፈንታው ሊሆን የሚችል እንግዲህ ባሁን ባለው ሁኔታ እኛም በቅርብ እየተከታተልን ነው ይሄ ነው ብለው ላይክ እኛንም እንትን እንድንገባ አላደረጉንም ምክንያቱም ሁሉ ነገር ፍሪዝ ነው የሚሉት በቃ ተዘግቷል ቆሟል ነገሮች ይጣሩ ምክንያቱም ብዙ ነገሮች መጣራት አለባቸው ከቆዳ ጋር በተገናኘ ለምሳሌ ስኪን ኬር ላይ ኮስሞቲክስ ላይ የራሱ የፍየል ቺዙ በጣም እንደው አጠቃላይ እንደው በሀብት ደረጃውን ያጊቱ ሀብት ይገመት ቢባል ምን ያህል ይሆናል እኔ ይሄ ነው ብዬልልህ አልችልም ምንድነው እሷ ጠንካራና ታታሪ ነች ይገርማል የምንም አይነት እርዳታ የላትም ይሄን ነገር ስታ ልክ እንደ አንድ ሰው ሁሉን ነገር አድርጋ ከስክራች በቃ ከመጀመሪያ ከመሬት በቃ ተነስታ ያደረገችው ነገር ነው እና አሁን ያንንም ለማጣራት እየጣርን ነው ምን ያህል ነው ሀብቷ ምን አዋ ገባህ አሁን ይሄ ነው ብለህ እኔ ትክክለኛውን ነምበር ቁጥር ልነግርህ አልችልም እንደ ባለቤት ወይም ደግሞ አላ የቤተሰብ ታሪኳ እንዴት ነው የቤተሰብ ታሪኳ ማለት እዚህ ኢትዮጵያ ያለች በጣም ጎበዝ ደፋር ጠንካራ ልጅ ነች በቃ ለምንም ለኡነት የቆመች አንድ ነገር አንድ ሰው ሸት እንኳን የሚናገር ከሆነ አይ ይሄ ነገር ትክክል ነው በዚህ ነው እና ያንን ነገር አሁንም አይዋለው የሚገርም ነገር በጣሊያን ህይወቷ ላይ ጓደኞቿንም እንደዚህ ቁጭ ብለን እሷ ሻፓላ ትሬንቶ ላይ ጓደኞቿን እንዲያገኙ እንፈልገው እኔና ወንድሜን እሷ ሻፕ ቁጭ ብለን በቃ ስለሷ አወሩን እና ያን የሚነግሩኝ ነገር እዚህ የነበረ በቃ ያ እንትኗ ጥንካሬዋ ነው የሚነግሩኝ ብቻዋን ነበር የምትኖረው ጓደኛም ነበራት አሏት ጓደኞች በዙሪያዋ
ያው ምልህ አላገባችም ልጅም የላትም ግን ያው ብቻዋን ነች የነበረችው በዛ አካባቢ አሁን የግድያው በተፈጸመበት ጊዜ ቢሮ ውስጥ ወይስ ቤት መኖሪያ ቤት ውስጥ ነው መኖሪያ ቤት ውስጥ ነው እንግዲህ ከፖሊሶቹም እንደሰማሁት ከሆነ ቀጠሮ ነበራት እነዚህ ኢንጂነሮች አሉት መሐንዲሶች ለስራ ጉዳይ የሆነ የጀመረችው ፕሮጀክት አላትና ጧት በ2 ሰዓት ላይ ጧት ማለት ነው በእነሱ ወይም 8 o'clock ላይ ቀጠሮ ነበራት እና እነሱ ይጠብቋታል በሚጠብቋት ታይም ትቀራለች እና ጎረቤት እንዴት ልጅ ምን ሆና ነው ብለው ሲጠይቁ አንዷ በጣም ቅርብ ጓደኛዋ ተገባና ታያት እዛ ታገኛታለች ማለት ነው ቤቷ ውስጥ ነው የተገደለችው ሞታ ነው የተገኘችው አዎ በጣም በሚያሳዝን ሁኔታ እንደ የዘረው ጥቃት አሁን ለምሳሌ አንዳንዴ ስታስቢው እርግጥ ጣሊያን ብቻ አይደለም በተለያዩ አውሮፓ ሀገሮች ላይ እንዲህ አይነት ነገር አለ በጣም እሱን ምክንያት በማድረግ ያ ዛቻው ሲደርስባት ጠቅላይ መምጣትና እዚህ ለመኖር የመፈለግ ነገር አልነበረም ያኔ እኛም ሰምተን ነበር ሄዛቻው ጊዜ እናወራለን በቅርብ ስልክ እናወራታለን እኔም እንደውም አሁን ሄጄ ሁሉ ቪዚት ላረጋት ፕላን አድርጌ ኮቪድ መጣና በቃ በዛ ምክንያት ነገሮች እንትናሉ እና የዛን ሰሞን ደውለን አወርተናታል ይቅርብሽ ታዩ ወይ ተተሽውጪና ወደኛ ጋር ነይ አሜሪካም መሄድ ትችላለሽ ካናዳም መሄድ ትችላለሽ ወደኛ ጋር እንደዛ ስንላት አያለች ምንም ችግር የለውም ይሄ ኦኬ እኔ ሃንድል አርገዋለሁ ነገሮቹ በፖሊስ እጅ ናቸው ያሉት ምናምን አለች ሰላም ሆነች እንዳለችውም 1 አመት ሰላም ሆነች ግን ገብቷል አላቅም እንግዲህ ያው አንዴ የተጀመረ በቀላም ይኖር ይችላል እርግጠኛ መሆን አልችልም አገሩን በጣም ተወደዋለች በጣም የሚወዷት ሰዎች አሉ በጣም አሁን ድረስ የሚያለቅሱ ሰዎች አሉ እየደወሉ እና በጣም የሚያሳዝን ነው ምክንያቱም ኢትዮጵያና ጣሊያን ባንድ ወቅት የተዋጉ ለምሳሌ አሁን ያለንበት ወቅት ራሱ ያድዋ ወቅት ነው ከዛ አንፃር አስተያየቶችን ያያየን ነበር ባድዋ አባረናቸዋል ከዛ ደግሞ በሰላም በፍቅር ደግሞ ሀገራቸው ሄደው ሀገራችን መተው ደግሞ የሚሰሩበት ዘመን መጥቷል እንዲህ አይነት ችግር ደግሞ ሲፈጠር ሁሉንም ይወክላል ማለት አይደለም ከዛ አንፃር አሁን የዘረኝነቱ ጉዳይ በመላው ዓለም ችግር ሆኗል ከማማቷ በኋላ ደግሞ ወደዚህ ስንመለስ እንዴት ነበር ምክንያቱም የተለያዩ አስተያየቶችን ሳይ ነበር ለምሳሌ መታዚ በክብር መቀበሯ የቤተሰብ ጥያቄ ወይንስ መንግስት ያደረገው እሱ ራሱ አንዳንዶች ጠይቁ ሰማለ በሱ ጉዳይ ላይ አይ እንግዲህ እንደማንኛውም ዜጋ አንድ ኢትዮጵያዊ የትም ሀገር ላይ ከሞተ በክብር እንዲመጣ ቤተሰብ ይጠይቃል እና ያንን ነው ያደረግነው የውጭ ጉዳይ ሚኒስቴር በደብዳቤ አስገብተን ወንድሜ እዚህ ነበረ እሱን አስገባ ከዛ በኋላ ያው የሚደረገው ፕሮሰስ ህጋዊ የሆነ የነበረ ፕሮሰስ ነው ተደርጎ ወደኛ ጋር ነው ጣሊያን ነበርኩ ከሌላኛው ወንድሜ ጋር እሱን ተቀብለን በዚህ አጋጣሚ ማመስገን የምወደው የክብርት አምባሳደሯ የጣሊያን ሮም ነው ያሉትና እሳቸው ክብርት አምባሳደር ዘነቡ ታደሰ በጣም ጥሩ ሰው ሂዩማኒቲ የሚሰማቸው ሰው ናቸው በጣም እና እሳቸውም ተባበሩን ይሄንን ደብዳቤ ቶሎ እንዲደርስ ከዛ ደግሞ ወደ እዛ ደግሞ የጣሊያን ውጭ ጉዳይም ደግሞ መግባት አለበት ምልህ ፕሮሰሱ ቀላል አይደለም እና ያን ሁሉ እኔና ወንድሜ ያለን እዛ እዚህ ደግሞ ትንሽ ወንድሜ ያለ ያን እየተከታተለ እየሄደ እያስፈረመ እና በቃ በቤተሰብ አነሳሽነት ነው ሁሉ ነገር የተገደረገው እና የውጭ ጉዳይ ሚኒስትርም ተባብሮናል በትክክሉ ያው ነገሩ በትክክል እንዲሄድ እና ያው ቤተሰብ ነው ንሽት ያደረገው አዎ ምንድነው መቼም በመላው ዓለም ብዙ ዕውቀት ችሎታ ያላቸው አሁን አጊቱ እዚህ ማሳያ ነች አሁን ግብርና ላይ ያለው ችግር ግልጽ ነው አሁን የሷ ዕውቀት እዚህ መጥቶ ቢሆን የስንት ሰዎችን ህይወት የስንት ሰዎችን ዕውቀት ሽግግር ያለውን የድህነት መንፈስ ሁሉ እንዴት ሊያጠፋው እንደሚችል በተለያየ ሙያ መስክ ነውና አንድም ብዙዎች የተቆጩት በዛ ነው እንዴ አይነት ችሎታ አሁን ለምሳሌ ለጣሊያን ያጊቱ ጣሊያን መኖር ውቅያኖስ ላይ ጠብታ ነው የሷ ግን እዚህ መኖር ምናልባት ትልቅ ለውጥ ሊያመጣ ይችላል እና የብዙዎች ቁጭት እሱ ነው እንዴ አይነት በየሀገሩ ያሉ በየሙያ መስኩ
ኢትዮጵያ የሰው ደሃ አይደለችም ግን ምንድነው አሁን ለምሳሌ ልትሰራ በመጣችበት አጋጣሚ እዚህ አልተመቻትም ስለዚህ ተመልሳ ሄደች እና እንደዚህ መስራት ለሚፈልጉ ሰዎች የተመቻቸ ሀገር የመሆን ችግር ያለው በጣም እና ከዛ አንፃር እርግጠኛ ነኝ ብዙዎች ይማሩበታል ብዬ አስባለሁ ከዚህ ህይወት በጣም ብዙ እድል ብንሰጣቸው አሁን እሷ እውነት ለአፍሪካ ሴቶች ምሳሌ እንዲሁም አልፎ ለዓለም ሴቶች ምሳሌ ትሆናለች ይችላል ማንም አግዟት አይደለም የደረሰችበት ደረጃ የደረሰችው ታግላ ነው በጣም ምክንያቱም እኛ እናውቃለና እንዴት እንደምትሄድ ፕሮሰሱን እናውቀዋለን አገሯን ትወድ ነበር አዎ በጣም ተመልሳ የመጣችው ለዛ ነው ለመስራት ያው ነገሮች አልተመቻቹላትም ተመልሳ ወጣችና ግን ያህል ማለት በጣሊያን ትረዳ ነበር ኢትዮጵያኖችን ምንድነው ያደረገችው አንድ የኛ የካቶሊክ ቸርች ባሌ ላይ የአይምሮ ህሙማን ሆስፒታል እየከፈተ ነበር እና በጣም አግዛለች እዛ ላይ እንዲሁም አንዳንድ አርሶ አደሮችንም ደግሞ እንዴት ነው በማርሻ ምናምን የሚታረሰው በባህላዊ መንገድ ዋው ያንንም ለመለወጥ አሁን ያለችበት አካባቢ ስለ አድዋ ድል ወይም ደግሞ ኢትዮጵያና የጣሊያንን ግጭት ያውቃሉ እንደዚህ ታወራለች ኮሶሱ ከነሱ ጋር በእውነት እኔ ዌብሳይት አላት የራሷ ራሱ የፈርሟ የሷ ድርጅት ራሱ የስሙ ላካፕራ ፍሊቼ ሃፒ ጎትስ ማለት ነው ደስተኛ ፍየሎች ቺዝ አላለችው ምን አላለችው ግን ደስተኛ ፍየሎች ነው ያለች ስለዚህ ከጣሊያኖቹ ጋር የምታወራው የኢትዮጵያና ታወራለች በጣሊያንኛ እሱን እኔ አሁን አብዛኛው ነገር ምትለው ነገር አልሰማም ጣሊያንኛ ስለማይችል ማለት ነው አዎ ግን ብዙ ያገሯን ታሪክ የነበረውን ነገር የማስረዳት ነገር ነበር ትናገራለች አድዋ ላይ ረግጠናቸዋል መተናቸዋል ትላቸዋለች ገብቷል ስለ ሀገሯም ትቆረቆራለች ይችላል በጣም ስለ ሂዩማን ራይት ግን ይሄ ያስከፋቸው ማለት አሁን አድዋ ላይ እንደዚህ አይነት ድል አለ ብላ እንደገና ደግሞ አገራቸው ሄደች ደግሞ በእንደዚህ አይነት ደረጃ ደግሞ ተጽኖ ፈጣሪ መሆን አንዳንዶችን አያናድዳቸውም ፈገግታቸውና አቀባበላቸው ያናድዳቸዋል በጣም ስለ ሬሲዝሙም እኮ በሷ ላይም የደረሰ ካለ የስንብት ጥያቄ ነው እኔ ማለት የምፈልገው በእውነት የኢትዮጵያውያንን ማመስገን ፈልጋለሁ እሷን የሚያቋትም የማያቋትም በጣም በሚገርም ሁኔታ በተለይ አሁን እዛ ጣሊያን ሲሄድ ትሬንቲኖ እዛ ያሉት ጣሊያን ሲቲ ያሉት አብሾች አሉ ኢትዮጵያውያኖች ልክኛ መተን ምናርፍበት ሆቴል ስንመጣ ተቀብለውናል በር ላይ አላቃቸው ግን ወገኖቻችን ናቸው እንደገና ደግሞ በቃ ከኛ ጋር በቃ ጠብር ግፍ ብለው በደንብ በእውነት እነሱን በጣም አመስገን ፈልጋለሁ ሌላው ደግሞ እዚህም ሆነን እዚህ ከመጣን በኋላ የማያውቃት ሰው የለም በቃ እኛ ማናቃቸው ሰዎች ናቸው ቤት የመጡት ይገርማል በእውነት እና ለሚያቋትም ለማያቋትም ሀዘናችንን ለተካፈሉን በእግዚአብሔር ስምና በቤተሰብ ስም አመሰግናለሁ ሌላው ደግሞ ላይክ እሷን አቀባበል ያደረጉ ስትመጣ እኔ ሁሉ ይኖራል ብዬ በእውነት ምንም ኮኦርዲኔትድ የሆነ ነገር የለም ስንመጣ እኔና ወንድሜን ኤርፖርት ይዘናት የገባ ነው ያልጠበቅነው ፕሮግራም ያገኘ ነው ክብርት ከንቲባዋም ነበሩ ተቀበሏት በጣም አመሰግናለሁ ሌላም ከውጭ ጉዳይም ከተለያዩ እንትኖች መተዋልና ይሄ ትልቅ ምሳሌ ነው ለኛ ጥሩ ነገር ያደረገ ሰው ሞቶም መከበር ትልቅ ነገር ሌላው ደግሞ ይሄ ታክሲ የሸገር አይደለም ሰረገላ እነሱን በጣም ማመስገን ፈልጋ ማንንም አልጠራቸው አጅቧት እስከ ቤተክርስቲያን ድረስ ሴቶች የሴት ስለሆነ እኔ በእውነት በጣም እንደው ያልጠራዋቸውም ካሉ በጣም ነው ማመሰግነው በእውነት በቤተሰብ ስም ሰይፉ በኢቢኤስ ከተከታዩ መልእክት በኋላ ይመለሳል